ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከመጣችሁ አይቀር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ በፈቃደኝነት። ከዛሬው ፕሮግራሜ ጋር አብራችሁ ተመልካቾቼ። እንግዲህ ዛሬ ይዤላችሁ የመጣሁት ሳራ ዳጣ ወይም ሳራ ባልትና በሚባል ስሟ በቲክቶክ ስሟ በምትታወቀዋ ሳራ የተባለች ድንቅና አስገራሚ እህታችን ናት። የሰራቻቸው ከአረብ ሀገር ያው ብዙ ነገር ሰው ሰርቶ ትልቅ ቦታ እንደሚደርስ ማሳያ ናት። እህቶቿን በመደገፍ ካሉበት ችግር ካሉበት መከራ ከጓደኞቿ ጋር በመሆን በመተባበር ብዙ ስራ እየሰሩ የሚገኙ የሚደነቁ ድንቅ እህቶቻችን የሰሩትን ያሳለፉትን ነገር በተከታታይ አቀርብላችኋለሁ። ለዛሬ በክፍል 1 የሳሪን የህይወት ታሪክ በጥቂቱ እንቀዳና እንሰማለን ማለት ነው። ከኔ ጋር አብራችሁ እስከ መጨረሻው ቆዩ። መጣና በቃ እሷ 1000 ብር ከሰጠኝ በላይ እንደዛ ስለነበረ ስሰራ ልክ አመት እንደሰራው 40 ሁሉም እየተሰበሰቡ እቤት ይመጣና በቃ እሷ 1000 ብር ከሰጠኝ በላይ እንደዛ ስለነበረ ስሰራ ልክ አመት እንደሰራው 40 ሁሉም እየተሰበሰቡ እቤት ይመጣሉ። ምግብ ስሪ ስባል ጎበሶን እንደዚህ ጣፋጭ ስሪ ስባል ጎበሶ ሰውየው በጣም እየወደደ ይመጣ። በስራዬ በጣም እየወደደ ይመጣና በቃ እሷ 1000 ብር ከሰጠችሽ እኔ 200 ጨምርልሻለሁ 1200 ብር አደረገልኝ። ከዛ ሪሞ ምግብ እኔ ነኝ የሚሰራው። ማጣም ምናምን የሚባል ነገር አይመጣም። ልክ ውጭ ላይ ማለት ነው ሙሳፊ የሚባለው ቦታ በጣም ሰፊ ስለነበረ ጉድጓድ ተቆፍሮ ከዛው ይታረዳል አላቸው። የእንትን ቦታ ህዝብ የሚባል ቦታ ፍየል ይመጣል፣ ይታረዳል። እሰራለሁ፣ እዛ አቀርባለሁ፣ ሩዝ እሰራለሁ። በዛ በሙቀት ሁሌም ነው የምለው ላቤ እንደዚህ በዚህ እየተንቆረቆረ እሰራለሁ። ምክንያቱም ልጄ ገና ብዙ መሰረታዊ ፍላጎት ያስፈልጋት ነበረ። አላማ ነበረኝ። እንመለሳለን። እንግዲህ ታሪኳን በጣም ደስ በሚል ሁኔታ ነው እያስረዳችን። በቃ ጓግታችሁ ነው የምትሰሙት። በተለይ በአረብ አገር ያላችሁ እህቶቼ ከሷ ብዙ ነገር ትማራላችሁ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ይሄ አስተማሪ ነገር እንዴት አድርጋ በራሷ እንደቆመች፣ እንዴት አድርጋ ህይወትን አሁን ላለችበት ስኬት እንደበቃች የምትናገርበት ነው። አውሪሙልሽ እንደዛ እየሰራው እያለ 2 አመቴን ልጨርስ አካባቢ ሲሆን ሰውየው ትቀጥያለሽ አትቀጥይም ብሎ ሲጠይቀኝ እኔ ምን አልኩ መሰለሽ? ልጄ መጀመሪያ አወራኋት። ሳውራት ልጄ አሁን ብቀጥል ይሄ ነገር ተመልሶ ሊመጣብኝ ነው፣ ባልቀጥል ደግሞ እስኪ ልጄ ያላት ፊሊንግ ምንድን ነው አልኩኝና እንትን አልኩኝ ስል ኤፍራ የተወሰነ ነፍስ እያወቀች ነው፣ ገባሽ? እያደገች የተወሰነ አመለካከቷ ምናምን እኔ በቃ ሁሌም ብር ያለኝ እንደማይመስላት፣ በዛ ላይ ደግሞ ገባሽ የለኝም ስላት የምታቅ ልጅ ናት ወይ ብዬ ልጄን አውራለሁ። በተከታታይ እህቴን አውራለሁ። እህቴ ነች የምታሳድግልኝ ከእናቴ ጋር ሆና። ከዛ እንደዛ ስል ኤፍራ የተወሰነ ነገር ነፍስ ታውቃለች፣ ግን መሰረታዊ ፍላጎቷ በጣም እየሰፋ ነው የመጣው። ስለዚህ ግዴታ 2 አመት መጨመር አለብኝ ብዬ ልክ ኮንትራቴ 1 ወር እንትን እንዳለው ሲቀር እኔ ልጅ ማየት እፈልጋለሁ በአባሃም ስለው ሂጂ አለኝ። ሂጂ ልጅሽን አይተሽ ተመልሰሽ ነይ ሲለኝ እሺ አልኩኝና እቃ ቆጣጠርኩና ምናምን ወደ ኢትዮጵያ ሄድኩ። ኢትዮጵያ ሄጄ ልጄን አየኋት። በአካል ሳያት አድጋለች፣ ግን የተወሰነ ነገር ምን እንደሆነ ታውቂያለሽ? ይቀራታል፣ በጣም ይቀራታል። ስለሚቀራት በቃ እንደዚህ አይነቱን ነገር ማስተካከል አለብኝ አልኩኝና እግል ነው የምትማረው። በየወሩ የትምህርት ቤት ይከፈልላታል፣ ቋሚ ነው። ዛሬ ሊከፈል ከሆነ
ከ2 ቀን ከ3 ቀን በፊት ይችን ነው የምትይዘኝ። እችን የትምህርት ቤት ክፍያ በተአምር እንትን አትልም። ተመልሼ መጥቼ ባባ ሙድ አልኩት። እኔ ያው አሁን የምሰጡኝ ደሞዝ በቂ አይደለም። እሱ 1000 ትሰጠኛለች፣ አንተ 200 ትጨምረልኛለህ። 1200 በቂ አይደለም ስለው ኖ በቂ ነው፣ ከዚህ በላይማ አንሰጥሽም ነው። አይ በቃ እንደዛ ከሆነ እኔ ስራ አቆማለሁ አልኩት። ከዛ ስለው አንቺ ስራ ካቆምሽ ከእኛ ቤት ውጭ ሌላ ቦታ አትሰሪም፣ እንከነስልሻለን፣ አገርሽ አሳፍርሻለሁ አለ። ልክ እንደዚህ እያልን እየተጨቃጨቅን እያለ ሴትዬ በመካከል ያው ከበፊት ባሏ ተፋታ ስለነበረ ትዳር መጣላትና አገባች። ማንና ማን ቀረ? እኔና ሰውየው ቀረ። እሱም እንዳልኩሽ በሳምንት 2 ቀን ነው የሚመጣው። 3ኛ ቀኑን ይሄዳል። ቤቱን ይዤ ብቻዬን ተቀመጥኩ። እንደተቀመጥኩ 3 ወር እንደተቀመጥኩኝ ግዴታ ገባሽ። በቃ ሳስበው አንደኛ ቀኑም አይገፋም አይመሽም። እነሱም ሳምታይምስ ነው የሚመጡት። ዝም ብሎ ብቻ ደግሞ እንደዚህ አይነት ነገር ምናምን ብዬ ከፊሌ የሴትዬ እህት ስለነበረች አወራኋትና እኔ ማዳም አሁን በጣም ያለንበት ነገር እንደምታውቂው ነው። ባባሙድ 1200 የሚከፍለኝ ዝም ብሎ ነው። እሷም የለችም። ስለዚህ ምናልባት ውጭ ወጥቼ ሌላ ስራ ብሰራ ብዬ ጠየቅኩ። ግደሉኝ አለ ሰው። ግደኛል፣ አገባለሁ፣ አመጣለሁ፣ ትሰሪልሽ እኔ ቤት እንጂ በተአምር አንቺ ከኛ ቤት ውስጥ አትሄጂም አለ። ከዛ አስጠይቃት አለቀስኩ። እሷ በጣም ጥሩ ሰው ስለነበረች እችኛይቱ ደግሞ ጥፊና ነው ያለች። የት ስላት እኔ ጋ ነው ያለች። እቺ ደግሞ ያለችው ፉጅራ ናት። ከሰውየው ጥፍት ብዬ እሷ ቤት ተነስቼ ሄድኩኝ። እሷ ቤት ሲሄድ ደግሞ አንድ ልጅ ነው ያላት። ምንም ስራ የለም፣ ምንም የለም። ቁጭ በቃ ቁጭ እኔ ጋር ትኖሪያለሽ አለች። በጣም የሚያስጠላው ፓርት ሪሙ ከእሷ ጋር ጠፍቼ ሲሄድ ከኢትዮጵያ ስመጣ ፓስፖርት የነበረው እሱ ጋር ነው። ይቃማዬ አለቀ። በምን ይሰራ? ከዛ ሴትዬ ትደውልና ለሱ ፖሊስ ደውሎ ስለጠፋችብን አምጣ ስለተባለ ላክልኝ ስትለው እሺ ዲፖርት አስደርጊያት እዚህ እንዳትቀመጥ ብሎ ላከላት። ሱብሃንአላህ ነው። አመጣች፣ አሰራችልኝ። የምሬን ነው የምልሽ፣ የምሬን ነው የምልሽ ሪም። በጣም መልካም ሰው፣ በጣም ጥሩ ሰው፣ እጅግ በጣም ልዩ ሰው ነበረች። እኔም ደግሞ ገባሽ ልጄ አደገች፣ የራሷን ነገር እንትን ማለት ጀመረች፣ ጎበዘች። ከዚህ በኋላ ብወጣ ባልወጣ ብሄድ ባልሄድ ችግር አልነበረብኝም፣ ምክንያቱም ልጅ ያድጋል። ግን የሚገርምሽ ደሞዝ አሁን እሷ ቤት ስመለስ 1000 ብር ነው። 1200 ብር የነበረው ወደ 1000 ድርሃም ተቀየረ። ምክንያቱም አንድ ልጅ ነው ያላት። ምንም ስራ አልነበረኝም። ቤታቸው 2 ክፍል ነው። ምንም አልሰራም። ልጅቷ ጋር ጠዋት እወጣለሁ፣ ማታ እመለሳለሁ። ትምህርት ቤት አደርሳለሁ፣ እመለሳለሁ። ልጅቷ ጋር ሞል ሄዳለሁ፣ እመለሳለሁ። ማሪ ያ ሁሉ ነገር አለፈ። ፀጉሬን ባንክ ተቆረጥኩኝ፣ ቲክቶክ ለመድኩኝ። እንደው ሳርዬ ግን ለቆርጥፍና ይህ ሁላ ነገር ሲፈጸም ያው 2 ዓመት ኦልሞስት 4 ዓመት ማለት ነው። እንደው አልጋ ባልጋ እንዳልሆነ የታወቀ ነው የሰው ቤት ምንም ቢሆን አልጋ ባልጋ። ግን ከዛ እንደዚህ እየኖርሽ ወይ እዚህ ቤት አልሰራም ብለሽ የወሰንሽበት ቀን አለ? እዚህ ቤት መስራት ከዚህ በኋላ በቃ መሳፈር እፈልጋለሁ ወይ ምናምን ብለሽ የወሰንሽባቸው ውሳኔዎች አሉ? እንደው እንዲህ ስታወሪ ሁሉ ነገር አልጋ ባልጋ እንደሆነልሽ አድርገው እንዳያስቡት ብዬ ነው። በተለይ እሱ ቤት ስሰራ በጣም ነበር የማለቅሰው። አንደኛ ይኸውልሽ አጽድቼ አላጸዳሽም ነው የሚለኝ እሱ በነበረበት ጊዜ፣ በበፊቱ ጊዜ ታይወደኝ ሲቀር ሰርቼ አትሰራሽም ነው የሚለኝ። በቃ
ጠዋት ይመጣና ገና የሚገርምሽ ከአቡዳቢ ሲመጣ ገና መጣው ብሎ ሲደውል እኔ ልንገርሽ ሽንት ቤቱ እንደዚህ ታውቂያለሽ፣ ሽንት ቤቱ ይህንን አጥበሹ ፊትሽን የሚያሳይ ለዛ መሆንም አለበት። ውጩ ሴራሚኩ ተጠርጎ ይሄ ቀዳዳው መታየት አለበት። በሱ ስትራቴጂ የእሱ ክፍል እንዴት እንደሚጸዳ ውዛሩ ተተኩሶ ከንዱራው ተተኩሶ ሁሉ ነገር ተዘጋጅቶ መቀመጥ አለበት። በጣም አለቅስ ነበር። ደግሞ የማለቅሰው ፓርት ምን እንደሆነ ታውቂያለሽ? ሰዓቱን አስቀምጦ ሰዓቱ ይጠፋል። ሽቶ ተቀምጦ ሽቶ ይጠፋል። የዛኔ ሰውየው ሲያብድ ሲሰክር አለቅሳለሁ። ሊገኝ እኮ ነው ሊገኝ እሱ ያስቀምጧል። ይጠፋል። ውለጂ ሲለኝ የት አባቴ ላገኝ? አለቅሳለሁ። አንድ ቀን ምን ተሰራ መሰለሽ? ሴትዬ በጣም ድመት ትወዳለች። ድመት ገዛችና 1,000 ብር ድመቷት መጣች። ቡሲ ትባላለች። ስናሳድጋት 15 ቀን አስቀምጠን አጅሬ ድመት ጧት ተነስታ እልም ብፈልግ ድመት የለ፣ ብፈልግ ድመት የለ። 1,000 ብር ላይ ተገዛችው። ቡሲ ነው ስሟ። አረ ቡሲ ብል አረ ተይኝ። ወጣው ማሬ ጎረቤት እያንኳኳ ድመት አይታችኋል? የለም። ስፈልግ 10 ሰዓት ሆነ። ቡሲ ግን የለችው። ከዛ አልተሽበኝ እየዬ ገብርኤል ስለትህን አስገባለሁ። እኔ ገብርኤልን በጣም ነው የምወደው። ተደፍቼ እንዴች እውነት ሪም በጣም በቃ ማለት በጣም ነው የሆነ ፊል አደርጋለሁ። ምክንያቱም ለመሰለሽ እንደነገርኩሽ እኔ ልጄ በጣም ስለምትለኝ መስራት ዋጋ መክፈል እፈልጋለሁ። ግን በዚህ አይነት ሁኔታ ከሆነ በጣም እንትን ይለኝ ነበረ። አለቀስኩ። ምንም ማድረግ ስላልቻልኩኝ ሴትዬ ፖሊስ ናት። በዚህ አጋጣሚ ደወልኩና ማዳም ሸምስ አልኳት። አቤት ስትለኝ ቡሲ እኮ ጠፋች አልኳት። አለች ቡሲ ጠፋች። የት ጠፋች? እኔ እንጃ ጠፋች። እንዴት ትጠፋለች አለች። ምን አውቃለሁ ፈልጊ። ኧረ እኔ ጠዋት ጀምሬ አንቺ ከወጣሽ ጀምሮ እየፈለግኩኝ እስካሁን አላገኘኋትም አልኳት። ኖ እንደዚህም አይሆንም መፈለግ አለብሽ አለች። እሺ ብዬ ያንን ስልክ ዘጋሁኝ። ስብሰባ ነኝ አለች። ለሰውየው ለኬ ጽፋለት ነው ደውሎ ሩሽ ሳይወጣ ቡሲን ፈልጊ ያለኝ። እንግዲህ ሰውየው እንደነገርኩሽ በጣም እኔ ብቻ ስለሆነ ቤት ተቀምጬ የሚከፈለኝ ብሎ ስለሚያስብ በጣም ይጠላኛል። በኋላ ነው እየወደደኝ የመጣው በስራዬ። ከዛ በጣም አለቀስኩኝ። አረባ አባህሙ ደባክ እኔ እንደዚህ ነው አልኩኝም። ግን በቃ 1,000 ብር ነው የገዛችኋት። 1,000 ብር ኖ አለ። ኖ ምንም ምላሽ እንዳሰጪኝ በቃ አንድ ነገር እንዳትናገርኝ፣ ድመቷን ብቻ ፈልጊያለሁ። ዋው በጣም አስገራሚ ነገር ነው። እና እንግዲህ እዚህ ላይ ገታ እናረገውና እንግዲህ በሌላ ቪዲዮ ደግሞ ክፍል 2 ቡሲ ድመቷ ተገኘች ወይስ እንዴት አሳለፈችው ሳሪ? ቀጣዩን በቀጣዩ ክፍል እናያለን። እንግዲህ አብራችሁን ቆይታችሁ ቪዲዮን ስላያችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁን እንዳትረሱ። ስለነበረን ቆይታ እናመሰግናለን። ሰላም ሁኑ።